እንቀንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተከበሩ አባታችን መልአከ ገነት በለጠ ይረፉ የቤተ ክርስቲያናችን ዋና አስተዳዳሪ፣ የኦሃዮና የአካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን መጋቤ ሃይማኖት ቀሲስ ዘላለም ጽዬ የቤተ ክርስቲያናችን ትምህርት ክፍል፣ የተከበሩ አባታችን መምህር ምስክር የቤተ ክርስቲያናችን አገልጋይ፣ የተከበሩ አባታችን ቀሲስ ዶክተር ቤዛ የቤተ ክርስቲያናችን አገልጋይ፣ ወንድሞቼ ዲያቆናት፣ ምእመናንና ምእመናት፣ ወጣቶችና ሕፃናት ጭምር በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እንደምን ሰነበታችሁ? እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። ምሕረት ቸርነቱ ይቅርታና ሰላም ፍቅሩ አንድነቱ በሁላችንም ላይ ይደርና ለዚህ ሰዓት ለዚህ ደቂቃ ያደረሰን አምላካችን ስሙ ጽንፍ እስከ አጽናፈ ዓለም የተመሰገነ የገነነ ከፍ ከፍ ያለ ይሁንልን። እንኳን አደረሳችሁ፣ እንኳን አደረሰን። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ለሕንጸተ ቤቷ እንኳን አደረሳችሁ። በድጋሚ ዝማሬውን ላቀረቡልን ለሕፃናት ልጆቻችን ዝማሬ መላእክትን ያሰማልን፣ በክብር በሞገስ በጸጋ ያሳድግልን፣ የአገልግሎት ዘመናቸውን በሙሉ ከእግዚአብሔር ጋር እንዲሆንላቸው እግዚአብሔር ይርዳቸው። አሁንም ቀጣይ የምንሄደው ወደ ዝማሬ ይሆናል። ዝማሬውን የሚያቀርቡልን የሰንበት ትምህርት ቤታችን ማዕከላውያን ዘማሪያን ክፍል ይሆናሉ። ከነሱ ጋር እግዚአብሔርን እናመሰግንና ዛሬ ፕሮግራሞች ደረብ ያሉ ፕሮግራሞች አሉን። በሃይ ስኩል እንዲሁም በኮሌጅ እና በዩኒቨርሲቲ የተመረቁ ልጆቻችንንም ከዚሁ ቤተክርስቲያንም መርቃ መልእክት ሰጣ ሸኛቸዋለችና እነሱም ወደዚህ ይመጣሉ። ሌላው አንድ መልእክት አለ። በባለፈው በተርኖዶ የተጎዱ ወገኖቻችን ከዚህ የተቻለንን አድርገናል። አሁንም ሳምንት እናመጣለን ብላችሁ ለሳምንት የቀጠራችሁ በኋላ ሰዎች ይዘዋራሉና የቻላችሁትን እንድታደርጉ በእግዚአብሔር ስም እናሳስባለን። ቀጥታ ወደ ዝማሬው እንሄዳለን። Oh
የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘመድ ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘመድ ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። በረከትሽ ብዙ የደናግል ገንዘብ የምስኪናን እናት የዕቁባን ቀለብ የሁሉ መጋቢ ጸጋሽ የማይጎድል ስምሽ ጥዑም ምግብ የረሃብ የሚያስጥል ስምሽ ጥዑም ምግብ የረሃብ የሚያስጥል። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘመድ ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። አንቺ ብትመጪ ከምስኪኗ ቤቴ እንደ መብቁና በዛልን ሐሴቴ የአዲስ ኪዳን ቁርባን መንበር ጠረጴዛ ጽድቅን አሸተተ ሕይወትሽን መዓዛ ጽድቅን አሸተተ ሕይወትሽን መዓዛ። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘመድ
በድጋሚ ለልጆቻችን ለእህቶቻችን ዝማሬ መላእክት ያሰማልን። አሁን የቤተክርስቲያናችን አስተዳዳሪ እንዲሁም የሀገረ ስብከታችን ስራ አስኪያጅ አባታችን መላከ ገነት በለጠ ይረፉ እየመሩልን ተመራቂ ልጆቻችን ወደዚህ ይገባሉ። ሁላችንም ብድግ ብለን ከመቀመጫችን እንቀበላቸዋለን። ለነሱ ቀን ታላቅ ቀናቴ ታላቅ የደስታ ቀን ስለሆነች የደስታ ቀናቸውን ደግሞ እኛም ደስተኞች ሆነን በሚገባ መልኩ ማክበር ይገባናልና ሁላችንም በመዘመር ልዩ ልዩ ነገሮችን በማድረግ ደማቅ እናደርግላቸዋለን። መጀመሪያ ከመግባታቸው በፊት ለአባቶቻችን እሰጣለሁ። ስብሐት ለእግዚአብሔር ወሰላም በምድር ስምረቱ ለሰብ ለእግዚአብሔር በሰማይ ምስጋና ይሁን በምድርም ለሰው ልጅ ሰላም። ክቡር መጋቤ ሃይማኖት ቀሲስ ዘላለም መምህር ምስክርና እንዲሁም ቀሲስ ዶክተር ቤዛ ዲያቆናት፣ መዘምራን ያላችሁ ክርስቲያኖች በሙሉ በድጋሚ እንደምን አረፈዳችሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ተነግሯል በሰፊው ልጆቻችን ዛሬ የቤተክርስቲያን እንግዶች ሆነው ነው የሚቀርቡት። እንደምታውቁት ባለፉት 2 ወራት በየሳምንቱ ድርብርብ ግራጁዌሽን ምርቃት የተማሪዎች አሳልፈናል። በየቦታው እየተሰበሰብን እየዘመርን እየተማርን እግዚአብሔርን እያመሰገንን ከርመን ነበር በብዙ ድግስ በብዙ ቤተሰብ ደስታ። ዛሬ ግን በብዙ ቦታና ቤተሰብ ዘንድ ሳይሆን በአንዲት ቤተክርስቲያን ሁሉም ልጆቿ የተመረቁት በከፍተኛ ማዕረግም በሃይስኩል ደረጃም የተመረቁት ተማሪዎች እናታቸው ቤተክርስቲያን ደግሞ ስላሳደገቻቸው ጡቶቿን ስላጠባቻቸው የነገም ተስፋ እናታቸው ስለሆነች እሷም ደስታዋ ነውና በዝማሬ በቡራኬ በስጦታ ዛሬ እዚህ እንመርቃቸዋለን እና ብዙዎቹ ምናልባት ላይገኙ ቢችሉ አንዳንዶች ሀገር ቤት የሄዱ አሉ። አንዳንዶች ሌላ ስቴት ለዛሬ ሳይመቻቸው የቀሩ ግን የተገኙትን ተቀብለን ደስታዋን የቤተክርስቲያንን እንገልጣለን። እንደተጠቀሰው እንድታዩዋቸው ምናልባት በቀኝ በግራ ትንሽ ልፍ ብላችሁ ቦታ ሰፋ አድርጉላቸው። አንድ ላይ ይገባሉ፣ እንቀበላቸዋለን፣ እንዘምራለን። በዚያ ላይ በዓል ነው፣ የእመቤታችን በዓል ሕንጸተ ቤተ ክርስቲያን ዛሬ ትልቅ ዕለት ነው። እንዘምራለን። እግዚአብሔር የተመሰገነ ይሁን። በሰንበት ትምህርት ቤቱ ሊቀመንበር መሪነት እንግዲህ እንግዶቻችን ተመራቂዎች በመዘምራኑ መዝሙር እየታጀቡ ወደ ውስጥ ወደ ቤተ መቅደሱ ወደ ምሕረቱ ይቀርባሉ። እግዚአብሔር ከኛ ጋር ይሁን። እንቀበላቸው። በእግዚአብሔር ደስ ይበለን፣ ደስ ይበለን። በእግዚአብሔር ደስ ይበለን፣ ደስ ይበለን። ለታላቁ ክብር ለዚህ ያበቃን ከሞት ወደ ሕይወት ላሸጋገረን በእግዚአብሔር በድንግል ደስ ይበለን። በእግዚአብሔር በድንግል ደስ ይበለን። በእግዚአብሔር ደስ ይበለን፣ ደስ ይበለን። በእግዚአብሔር ደስ ይበለን፣ ደስ ይበለን። ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን በእግዚአብሔር በድንግል ደስ ይበለን። በእግዚአብሔር በድንግል ደስ ይበለን። የሰማዩ መንግሥት እርሱ ለሰጠን ከጨለማ አውጥቶ ብርሃን
ምስጋና ያንሰዋል። ብዙ ደስ ይበለን ክብር ይገባዋል። ደስ ይበለን ደስ ይበለን በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን ከዓለት የፈለቀ ውሃ ጠጥተናል ሰማያዊው መና አምላክ መግቦናል ፍቅር የበዛልን እንክበር ጌታ ስምህን ላመስግን ከጠዋት እስከ ማታ በእግዚአብሔር ደስ ይበለን ደስ ይበለን በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን በቃዴስ በረሃ ምንም በሌለበት በኤርትራ ባህር ወጀብ በበዛበት ለእርሱ መንገድ አለው ከቶ ምን ተስኖ ልባችሁ አይፍራ በፍጹም ተክቶ በእግዚአብሔር ደስ ይበለን ደስ ይበለን በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ አሸጋገረን በእግዚአብሔር በድንግል ደስ ይበለን በእግዚአብሔር በድንግል በባርነት ሳለን በድቅድቅ ዓለም ብርሃንን አገኘን በድንግል ማርያም ያጣነውን ሰላም ዛሬ አገኘን እጅግ ደስ ይበለን በመቤታችን በእግዚአብሔር ደስ ይበለን ደስ ይበለን በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን የሐና የኢያቄም የእምነታቸው ፍሬ በእግዚአብሔር ተቃጠለ ዛሬ የኢያቄም ስለቱ የሐና እምነት ለምኝልን እኛ ኪዳነ ዝማሬ መላእክት ያሰማልን። መዝሙሩ ይቀጥላል። አሁንም ያሬዳዊ ዜማ ተመራቂዎቹ በቀኝ በግራ እያሸበሸቡ አብረው ከካህናት ከመዘመራኑ ጋር አሁንም እንዘምራለን። ቦታ ቦታ ስጧቸው። ከኋላ ያላችሁ ቦታ ትንሽ ሰፋ እያደረጋችሁ በቀኝ በግራ አድርጓቸው እንዲመች አሁንም እንዘምራለን። እግዚአብሔር ልጆቻችንን ይባርክ። አምላክ
Ah
አስፈሪ ነው ያለው ብዙ ነገር ነበር
ስቶን ተራራ አልፈነዋል በሰገነት አቁሞናል። እስቲ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ስራ አበራ በምስጋና በልጆች ላይ እንደገና ስላየን እንደ አሳፍ ልጆች ተሰልፈ ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስሎናል። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። የእግዚአብሔር ልጆች እንኳን ደስ ያላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛ ይውጣ ከቤታችን አዲስ እንጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ በልጆች ላይ እንደገና የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። የእግዚአብሔር ልጆች እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። አራት በሉ። ቦታችሁን ያዙ። ገና ነው፣ ፕሮግራሙ አላለቀም። ቦታችሁን ያዙ። ተመራቂዎች የፊት ወንበሩ ለተመራቂዎች ልቀቁላቸው። የፊት ወንበሩ ለተመራቂዎች ልቀቁላቸው። አሁን ቀጥታ የምንሄደው ቅድስት ቤተ ክርስቲያን ለልጆቿ ያዘጋጀችውን ስጦታ ይሆናል። ቤተ ክርስቲያን የምትሸልማቸውን ሽልማት ይሆናልና ሽልማቱን የሚሰጡልን የቤተ ክርስቲያናችን አስተዳዳሪ መልአከ ገነት በለጠ ይረፉ ይሆናሉ። ተመራቂዎችን የሚጠራልን ወንድማችን ዲያቆን ዳኒ ይሆናል። ሁላችንም በጽሞና መከታተል አለብን ማለት ነው።
የተከበሩ አባታችን ሊቀ ካህናት በለጠ ይረፉ የኦሃዮ ሀገረ ስብከት ዋና ስራ አስኪያጅና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ናዝሬት ቤተክርስቲያን ቅዱስ ማርያምና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ እንዲሁም የተከበሩ አባታችን መጋቤ ሃይማኖት ቀሲስ ሰላም ሲገኝ ቤተክርስቲያናችን ስብከተ ወንጌል ኃላፊ፣ የተከበሩ ቀሲስ ምስክር የቤተክርስቲያናችን ካህን አገልጋይ፣ እንዲሁም የተከበሩ ዶክተር ቀሲስ ቤዛ የቤተክርስቲያናችን ካህን አገልጋይ፣ ሎካል ሚኒስትር ዲያቆናት፣ ምዕመናንና እንዲሁም እዚህ የተሰበሰባችሁ ሕፃናት ማዕከላውያን፣ ወላጆች፣ የተመራቂ ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቸርነቱ ከኛ ያላራቀ እግዚአብሔር እስከዚህ ስላደረሰን ስሙ በርቱ ላለው የተመሰገነ ይሁን። ዛሬ እንግዲህ ተመራቂዎች ወደ ቦታቸውን ይዘዋል፣ ንግግር ያደርጋሉ። እኔ ንግግር የሚያደርጉትን ሰዎች ስም እንድጠራ ነው የወጣሁት። የመጀመሪያ ስፒከር የነበረችው ስቴት ነበረች። ነገር ግን አሁን ከበሮ ስትመታ ትንሽ ስለደከማት ትንፋሽ ያስፈልጋታል። ሰው ከበሮ ከመታ በኋላ እንዴት እንደሚደክም ስለማውቀው ማለት ነው። ስለዚህ ዘ ፈርስት ስፒከር will be ሄርሜላ ነብዩ ንግግር ጫጫታው ነው። ዝም በሉ በላቸው። ጫጫታው አይፈቅድም። ስማ አንዴ ማሳሰቢያ ጫጫታ አይፈቅድም። Okay. If it is in the parking lot, you know, it's playing in the ground, you know, እዛ ብናደርግ ኖሮ መጨብጨብ ምናምን ይቻላል። እዚህ ግን የቤተክርስቲያን ስርዓት ይሄ አይፈቀድም። በቤተክርስቲያን ስርዓት ወይም ደግሞ ጩኸት ግን የቤተክርስቲያን ስርዓት አይደለም። ያው እኛ እናስተምራችኋለን፣ ቀስ እያላችሁ ትማራላችሁ። ግን ካሁን በኋላ እንዳትጮሁ። አይ ነው ለሄርሜላ ያላችሁ ፍቅር ነው የገለጻችሁት። ሰው እናንተ ላይ ብዙ ስለምትሰራ ማለት ነው። ለማንኛውም ግን ቀጥታ ወደ ሄርሜላ እንሄዳለን። እንደምን ዋላችሁ? እንደምን ሰነበታችሁ? በሰላምና በጤና ስለተገናኘን እግዚአብሔር ማመስገን እፈልጋለሁ። ይሄ ቤተክርስቲያን በጣም ደስ የሚል ግንኙነት እንዳደረገልን እናውቃለን። ግን ከዛ ውጭ በጣም የሚጠቅም ነገር እምነት ነው የሰጠን። ይሄ እምነት በቤት ስራዬ፣ በፈተናዎቼ፣ በከበደን ጊዜ በሙሉ እንድጠነክርና እንድበረታት አድርጎልኛል። So first and foremost, I want to give glory to God for carrying each and every one of us through this journey. Without His guidance, strength, and mercy, we would not be here today celebrating this milestone. To our parents, family, the church community, and our church fathers, thank you. Your prayers, love, and sacrifices have shaped who we are. This church has not only given me a community, but it has grounded me. Growing up in the Ethiopian Orthodox Tewahedo Church taught me discipline, humility, and most importantly, faith. A faith strong enough to carry me through late nights, closed doors, self-doubt, and challenges that felt impossible. When I felt alone, I had this church, and because of that, no obstacle has been too big, and no dream has felt too far. So I just want to say thank you guys, and congratulations to the class of 2025. Thank you, ሄርሜላ። በመቀጠል እሴት አማረ ቀጣዩ ንግግር ታደርግልናለች። እንደምን አደራችሁ? እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ንግግር እንደማድረግ አላወቅኩም ነበር። ሰው በአጭሩ ነው የምናገረው። መጀመሪያ እዚህ ደረጃ እንድደርስ የፈቀደልኝ ክብር ምስጋና ይግባው እግዚአብሔር። First, I want to thank God, obviously, for getting all of us, my fellow brothers and sisters, to this point. With everything going on in the world, like graduating high school, college, whatever it might be, is a very big accomplishment, so we should all be proud of ourselves. This church obviously is a big part of all of our upbringings and continues to be, so it's important to stay involved, to the younger kids especially. You guys are doing great to continue on to that path, and to all of us as well, so we can take over in the future. And yeah, that's all I have to say. Thank you, God. እናመሰግናለን። እስቲ ቀጣይ ንግግር የሚያደርግልን ምነው ከወንዶች ሴሉም ያላችሁ ይመስላልና የመጀመሪያ ፍጥረት የሆነው አዳም ንግግር ያደርግልናል።
In the name of the Father, the Son, Holy Spirit, one God, amen. I'm just coming here to say a few things for our graduates, from our graduates. One thing about this church is the community. We have a really good community here, and it's something that's grown us through our years, through our childhood, and this is something that we didn't take for granted, and now it's really come back to us, and I think we need to start appreciating it more. One thing I've noticed recently was our street, on like the street sign over there says Home Avenue, and that's just something that stuck to me because like this is our second home. We've learned here, we grew here, we learned how to have respect, we learned how to grow our faith, and it really is our second home to many of us. And I want to thank all the priests, all the deacons, they taught us a lot, and all the Sunday school teachers, the Saturday school teachers, they really helped a lot in our growth and our path to success, and thank you. እናመሰግናለን አዳም። በመቀጠል ተመራቂዎችን ስማቸውን እየጠራን አባታችን የምረቃ ሰርተፍኬቱን ይሰጡልናል። ቀጥታ ከመጀመሪያ ከሃይ ስኩል